በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል። እንዲያው ለብስላህ ካፌን ተፋህ ነው ይልሃል ፈጣሪህ። ካፌን ተፋህ ነው ይልሃል ፈጣሪህ። እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል። እንዲያው ለብስላህ ካፌን ተፋህ ነው ይልሃል ፈጣሪህ። ካፌን ተፋህ ነው ይልሃል ፈጣሪህ። ማን ይሄድልኛል? ማንን እልካለሁ? ኢሳይያስም አለ እግዚአብሔር ሲል ሰማሁ። ይህ ሕዝብ በከንፈሩ ባፉ ይወደኛል። ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። እንዲያው ለብለሃል ወራድ ወይም ትኩስ እንዳልሆን ታውቀሃል። እንዲያው ለብስላህ ካፌን ተፋህ ነው ይልሃል ፈጣሪህ። ካፌን ተፋህ ነው ይልሃል ፈጣሪህ። Aku tak
ለዚሁ ለመፋታታቸው በቂ ምክንያት እየፈጠረ ነው ወይስ ቅድም ስናስተምረው እንደነበር እያታለልሽ ነው የምታፋታቸው? ዝም ብዬ በቃ እሺ ስትል አላስታውቃትም፣ ስላት አላስታውቅ በቃ እሺ ስትል በቃ ዝም ብዬ ስትፋታ እሺ በይ እላታለሁ። እንደገና ደግሞ አፋታታለሁ፣ አጋጫታለሁ። አሪፍ ነው። አሁን በእሷ ላይ በእሷ ጭንቅላት ብቻ ላይ ይሄንን የተንኮል ስራ በወሰነችው እንዳታደርግ ባሰበችው እንዳትሆን የምታደርጋት እሷ ነው ወይስ በባሏ ላይ ደግሞ የሰራው ስራ ነው? በቃ በባል እንጂ ቤተሰብን በራሷ ወገኖች ጊዜ ስለሌላቸው ብዙ ሴቶች እንዴት አይነቱን እድላችሁን የምታፈርሱት መጣችሁ? ኃይለኛ ነገረኛ ደረቅ እየሆናችሁ እንዴት አይነቱን እንጀራ የተፈትቶ የቀረበው እንጀራ ምትመልሱት አላችሁ። በማስተዋል ያውቃችሁ። ይህ አይነት መንፈስ ነው በቃ የሚያፈሳጫችሁ፣ የሚያስቆጣችሁ፣ የሚያስቀናችሁ ያልተደረገ ተደርጓል እያለ የሚያሳስባችሁ ገግር የተባለ ሰይጣን እና እሺ ቆይ ሌላስ ምንድን ነው አለ ያልሽ ደግሞ ውለሽ በምን አቀምታችሁ ነው ማለት ውለሽ ነው ግን አልፈልግም ብዬ የተባለው ጋር ታጣላት ማለት ነው። እስከ 80 ጠጥቃ መጣች። ከዛ በዛ ምክንያት ዋለባት። በቃ ተው የሰው ስም እንዳጠራ ነገር ስለገባኝ አቋርጬዋለሁ። ሌላው ደግሞ መንፈስ ምንድን ነው? አሁን ሌላ ጸሎት ወስዳ ነበር ከዚህ በፊት? አዎ አርሴማ አንከራክየታለሁ። የት አርሴማ? ጭልጋ አርሴማ 4 ወር ስትቀጠቅጥ ጭልጋ አርሴማ ስንት ወር ትጠብቃለች? 4 ወር እና ለፍርድ ነበር? አዎ ለምን ነው ያለቀው? ጉዳይ ወጣው በቃ ለምን ዝም ብዬ በቃ የተረባሳቸው በስነስርዓት በቃ ጸሎት ምናምን ሲደረግ ያስተኛው ገድ ሲነበብ ያስተኛው አሽፍ ወጣው። ልዩነቱ ምንድን ነው? ያንን በቃ ይለቅቄያለሁ። በቃ ይሁን ኃይለኛ ቦታ አሁን ሆነ የምትጨነቀው ዛፉ ማቃጠል ሁሉም ማቃጠል አንተ ራስህ ታቃጥላለህ ወይ? ወንቅ እሸት ማለት እንደ ጠራኸው ቦታ በረሃ አይደለም። እንደ መተማ እንደ ሌሎች ሀገሮች መረገነት ነው። ብዙ ያቃጠለው አይ ነው ይባል ሁሉ ነው እሳት ነው ጋር አብራራ ምን ያቃጠለው ምንድን ያቃጠለው ወንቅ እሸት ይላል። እንዲሁም የልጅቱ ፀጉር ማባሩ እንዴት እሱ ያቃጥላል? የልጅቱ ይሰማ እኛ በትኩስ እኮ ያሳደግነው ያቃጥላል። የልጅቱ ፀጉር የኔ ምንድን ያቃጥል በርባር ወፈር ያደገ ያተጠቁር ነው። የኔ ፀጉር በምን ያለ ስለነሱ ናቸው። ምን ያቃጥላል? ያንተ ነው የሚያቃጥል እንጂ የወንዶችስ ዝም ብለህ እንደው ምንም እንዳትጠይቀኝ እንደው ያንተ ብቻ ነው እንደው የሚያቃጥለኝ። በጸሎት ነው ያደገ እንጂ አንድ ነገር ልጠይቅ። ቅድም ሶምሶን ጠጉሩን በተላጨ ጊዜ ኃይሉ ተነሳ ተብሏል። ጠጉሩ ላይ ነው ኃይል ነኝ ልትለው አለ እንጂ ታዲያ እሱ ተጨማሪ ነው የሚያቃጥለው ወይ አዎ እንደ ሶምሶን ጠጉር ስለተላጨ የኔ ኃይል ሊቀነስ አይደለም። በፈልግ አሁን የምትከፈል አይደለም። እሺ ተባለ ስለዚህ ኃይሌ ምንድን ነው? እኔ ኃይል ዋናው ቋሚው ነገር ይሄ ነው ማለት ነው። ፀጉሬም ማደል ሌላውም ማደል ሌላውም ማደል ቤተሰብ አስራላችሁ ዛር ቡዳ ከይቷል። አሁን መጥቷል ታስሮ እሱ የትኛው አባያልስ በመንፈስ ልዩቱን ዳመቃትና እንደዚህ ብሎ ቀጥቶኛል ብላ ይዛ መጣ። እሷ ቦታውን አታውቀውም።
ቤተሰቦቻቸው ሁሉ ትዳር እንዳይዙ ስራ ሰርተው ውጤት እንዳይኖራቸው ለቁሩ ዳር ናቸው ወይስ የተዘራውን አጠፋዋለሁ፣ ምርቱን እበትነዋለሁ፣ ትምህርት ላይ እወስዳለሁ። ሰማችሁ ነው የሰይጣን ያላለ የምንሰራው እንዲባክን የምንሰበስበው እንዲበትን ፍቅር እንዳይኖረን ነው። አሁን ለቀናል ቅዱስ ገብርኤል በናዝሬቱ በኢየሱስ ክርስቶስ ስም ከዚች ሰው ውጣ። እኛ በመስቀል አንደበድብም፣ በመቁጠሪያ አንደበድብም፣ በቃል ብቻ ነው። በቃል ነው ታዘዘው እንጂ ውጣ ውረድ የለም። እሺ ማነው ስልሽ? ድምፅሽ መጠሪያ ስምሽ ነው? ሙሉ አበራ። ሙሉ አበራ። አሁን ከዚህ የገባሽ ነው ማለት ነው? ያው በቃ እንትና ሞቲ ነው እና እሷ በቃ አስማስበኝ። አሁን ከዚህ ምን እንደተናገርሽ የምታውቁ ነገር አለ? ምን እንደተናገርኩ አላውቀውም። ብቻ እኮ ጊዜ ስለሌለ ነው። ሙሉ አበራ ባል ወለታና በማለት ልጃችን ከተያዘችበት የሰይጣን ማሰሪያ ተፈታለች። እንደዚህ ነው። ተነስ ተቀመጥ። ግን ለምን አንድ ነው። ቃላችን መዶሻ ነው። ራሱ በእግዚአብሔር ቃል የምናስተዳደር ሌላስ አበለቤል ነው። ሌላ አገሮት ነው። ባሌ ስንት ዘመን ሆናል ያዛችሁ? 8 ዓመት። በምን ቀንታችሁ ነው አላችሁ? እድሉ ጥሩ ነው። ያስገኝ እኮ ልገባ ነበር። ትኬት ቆርጬ ከባህር ዳር እኮ የተመለስኩት። ይኸው ልገባ ነበር፣ ወደ ሀገሩ ልገባ ነበር። 56,000 ሰራዊት ለቆ ዋናው ቀረ። ቀጠልክን ማን ያስለቀቀህ? አንተ ገብቷል። ፈውሰውለት ገባ ሲሆን ገብቷል። ዋናው ብቻ ነው የቀረው። ተቃጠልኩኝ። የቀረው ማለት ድግም ራሱ ዋናው በስንት ብር የተደረገው ፖሎስ ብር የሰው እንዳጠራብኝ። እሺ አሁን ምንድን ነው የሚያንቀጠቅጥ የሚያስጨናንቅ? ያንተ ጸሎት ብሎ እንዳይሰማ ጸሎትክ አዎ የኔ ጸሎት ምን ነው? ጸሎት ምን ጸሎት አለ? ጸጥቃል እኮ ነው አይደለም። በክንቱ ዳሴ ነው አልቃል እኮ ነገር ሁለቱም ያቀባለኝ ብለህ ጸሎት አለ። ከማን የሚበልጥ ጸሎት ሰጥቷል? ማን ሰጥ? ጌታ ይሰጣል። ኢየሱስ ክርስቶስ ሰጥቷል። ድንግል ማርያም ሰጥታለች። ስለዚህ ልጅ ያላለ ፈቀደልክ። ተቀመጥ። ተነስ ተቀመጥ። ተነስ እጅ ዘርገለች። አሁን ለቀነ እነዚህ እያመጡ 8 ዓመት ሙሉ አብሬው ኖሬ ምንም ማዳኝ ማድረግ ለስምንት ቀርቶ 18 ወይም 28 ዓመት ተቃጠልኩኝ እኮ ለቀናል። እንዴት ብዬ ይሄን ቃል ስጠኝ። ለቀናል። ከቤተሰብ ያለውን ሰብስበህ ባይኖረው በልቦና ያለውን ለቀናል። ቶሎ በላው ቶሎ ለቀናል። ቶሎ በል። እንዴት ብዬ ለቀናል። ለቀናል። ከቤተሰብ ያለው ነው። ቤተሰብ ያለው በደምብ አረፈው። ከዛ ያለው ቤተሰብ ያለው ለቀናል። አይምሮን
ልቦናውን ቤተሰቡን ሁሉንም አንደርስበት። ቤተሰብ ከመሬት ከማስፈት ይጠበቃል። ባይሆን በጭንቅላት ይጠቃውቃል። አሁን ሲጠቀሟል እኮ ንገረኝ። አይምሮ ወስዳችሁ ተጠቀ እንዳይሰራ አሁን የት ላይ ነው ኃይልን ያሳረፈው? በየትኛው የሰውነት ክፍል? በግራ ጎኑ ምን ይሆናል? የመዛል ነው የመጥቀሙ ወይ ቁርጥማት ነው? መዛል ውስጥ መሄድ አሁን ለቀዋል። ስ ምን ደረጃ ታይመስለው ነበር? ጨለቀ አብሮ ሊሄድ ነው ወይስ ሊሞት ነው? እንዴት ነው? ከሰው በታች እንዲሁ አሁን ብሎዳ ይሁን ነበረ። ገና ብዙ ነገር ነበር ያቀርኩት። ማን አስቀረብ? አንተ። እንዴት አስቀረብ? አንተ አመጣኝ ከሀገሩ ታስቼ ከባሌ ባሌና ስሙን ነው የማውቀው። ረግጦ ማለት ነው ወንድሞ ምክንያት መጣ እና ባሌ እኔ መቼ ሂጅ ነው ያመጣው? አመጣው በመንፈስ አመጣው። በመንፈስ በምን እንጂ ነው ይሄ ልጅ ማረቆ ያንተ ጸሎት እኮ ለሀገር ነው፣ ለኢትዮጵያ በሙሉ እኮ ነው። ኧረ ተው እንኳን ለኢትዮጵያ ለዓለም ይተርፋል። ራስም አይሆንም ይባላል። ምን አይነት ነው ለዚህ የምታከራየን? አንተ ማከራያ የተሰጠ እኮ ብዙ ማይተወራና ማይተናገረና ገና ምን አለና ደግሞ ያልተሰማ ነገር አለ። የአዳም ልጅ ማይተናገረ እንጂ ደመናው ነው ነው የወረደ ልጅ። ኧረ ስትፈጠር ነው ጋር የተሰጠ እና ማን ነው የሰጠ? ለኔ ለምን ለሌላው ሁሉ ለምን አሰጠው? ኧረ ሌላው ምን አሁን ለቀናል ለቅቄያለሁ። እሺ ለቅቄያለሁ። ማን በቅዱስ ገብርኤል ቅዱስ ገብርኤል ባሴፉ ይቆራርጠኝ ሌላስ? ሕፃኑ ቁርጭርቆስ ይቆራርጠኝ ሌላ ሰማይቷ ቅድስት አርሴማ በዘንባባ ታቃጥለኝ። በጸሎቷ በአማላጅነቷ ታቃጥለኝ። እዚህ ገዳም እንደዛ ነው የሚሻለው። ሌላውን ሌላ ምትሉት እዚህ የሚባለው ነው ማለት እና ሁሉ ይሻላል። ለቀናል ግን ማርያም በጸሎቷ ታቃጥለች። ድግም አልደርስበትም። አባ ዮሐንስ በጸሎቱ ያቃጥለኝ፣ በጸጉሩ ያቃጥለኝ። በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ሰው ውጣ። ከዚህ ሰው ውጣ። በናዝሬቱ በኢየሱስ ክርስቶስ ስም አይምሮውን ልቦናውን መልስ። የሰራዊት ጌታ ሰርቶ እንዲበላ አድርገው ባርከው ቅዱስ ለምን ያለቀቀው? አሁን ማስረቀለት ለምን ነው? ከዛ ሳትረቀል የምትለቅ ምንድን ነው ያስለቀቀ ነገር? ለምን ስለዚህ ከዚህ ማለቀም በጣም እንዴት እንደሆነ ለትትና አሳዝኜ ለምትለቀል ሁለት ዓመት ሆኖኛል በሚባለው እና ለምን ቂሳቤ መች ያቃጠል ቤተሰቦች አላ እዚህ ነው ልጇ አርጋ ነው ለምንድን ነው ያለቀቃታ ነገር? የልጇን ጭንቅላት ይዘዋል። የሴትዮዋ ቅልቅል ያለው የና መንፈስ ትክክለኛ መንፈስ ፊቷ ሲያስያውት ያስታውቃል። የአእምሮ ችግር የህሊና እውቀት ያለበት ሰው ይታወቃል። ልጇን ታዲያ ቤት ነው የምታሳስረው? ገንዘቧን በትምህርት ዋለው ይሄዳለ ከተማም ጨፍራል ይወክላል ሲመጣ እየተው ልጅ ስትለው እየሳቀ ይገላታል። ተግብላታል ይሻታለሁ እናቷልጃታለሁ ሸክኛታለሁ በእንጀት ስትለዋለ ተራራ ላይ ተደርጌ የሚሉ
ባልሆነ አንተ ባልየው የሚያየው ነገር አለ እሱ ምን ብሎ ሞተ ከብቶች እንዴት ሀገር ምስፈጅባቸው በጦርነቱ ሕክምና ወስዳቸው ታውቃለህ? ከብቶች እቺ ሴትዮ አስታክማ ታውቃለህ? ለምን ያለ የከበደ ማን ነው? የት ላይ የተፈራረናቸው ስለባልና ልብስ ያ ጊዜ ተወጋድማ ባታገኛት አትዛት ቀን ላይ ሌሊት ተወጋድማ ሌሊት በስንት ሰዓት ላይ ባይሆን እስከ 10 እስከ 9 ተነሱ ንቁ አይዟቸው እንደ ሁለት ካላችሁ ይመጣላችሁ እስከ 10 ሰዓት ተኝታ አገኘዋት ተነስታ መጸለይ ያፈለገችን ያስቋት ነው ንቁ ከብቶች ይመጣሉ እያለች ከብቶች ይመጣሉ እያለች እነዚያ እየጠበቀች አይደለም ሰጋይ የመሰለ ገዳ ለእነሱ ሀብታቸው ነው። ለምንድን ነው እንዲፈስ የሚወዱት? ስንት ልማት ማነው ስሞት አገሬ አሁን ከዚህ ሲገቡ ሆኖ ነው አገሬ ነው ስሜ ለምን እንደገባው ምን እንደተናገሩ አላውቅም የሚሉት እሳቸው ማለት ነው። አሁን ለቀና ከሌላ ጦር ምን የት ጸበለው የት መዳሪያ
እሺ ለፍልፋል ለምን ነው እዛ ሮዝ መድኃኒዓለም ያለፈለት? ነገ ዛሬ አሁን እስከዚህ ነው ያስፈለፈለት። የተለየ ነው አንተው ምንም ነገር ጠራ እንዴት ከላይ ስለታዘዝክ ማን ነው ላይ ያዘዘ? ጌታችን አላ የሰፈራ ነው ይዞ ጌታችን አይተሎነ ጌታችን ጌታችን ማን ነው ጌታችን? ያንተ ያንተሳ ሲሆን ወይ እንዲህ መጨረሻውን መኖሪያችን ካንተ ጋር ሲሆን ነው ይዞ መኖር አይደለም እንግዲህ ያንተ ሌላ እኔ ሳገባገባኝ አለቀና ቶሎ በል እኔ ነኝ ስንት ቀን አቆየሁ ትንሽ ቆይ ስንት ቀን ነው ጥር 21 ለምን ፈለቀው ያችን ቀን ደግሞ የጠጣ ትንሽ እስከ 21 ድረስ ጀግና ቀኝ እጁን አውጥቶ ይውጣ አይልሃል። እንዴት ታደርጋለህ? ተፈርዶብሃል። በናዝሬቱ ኢየሱስ ክርስቶስ ሄደን እስኪ ልጠጣው ለቀናል። አንድ ቀርቶ ደቂቃም አንፈቅድም። ድምፅህን ከፍ አድርገህ ለቀናል። ለቀናል። አንደርስበትም። አይምሮውን፣ ልቦናውን፣ እጁን እግሩን፣ ቤተሰቡን ለቀናል። ማን ሌላ አንደርስበትም። በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ሰው ማነው ስሙ? ማነው? ጌታውን ነው ስሜ የሚል ምን ሆነ ነበር? አላውቅም የሚል በሰላም መሬት ላይ ላስቲከር ሳርማለኝ የሴቶች ልሳታልስ ይመጣል። ምንድን ነው ጥርስ ሌላ አስተደራጅ ሌላ ደግሞ ቤተሰብ አገሩ የተነሱ አገሩ ወደ ምስራቅ እስቴ ወደ እኔቱ ምስራቅ እስቴ ቤተሰቦች ሌላ ተደራጅ መርተስካል በምላቸው ወንድሜንም በሰው ሀገር ሆኖበታል። ምን እንዲሆን ነው የተዋለባቸው? ሁነዋል። አሁን ቤታቸው ማስዋል ኑሯቸው ተቀይሯል። ሌላ ጦር ወስዶ ነበር። ምነው ለምን ያለቀም? አሁን ማስለቀም ማለት ማን ነው ቀንትን ያደረሰው? ማን አባንስ ይባላል። ቅዱስ ገብርኤል አብርሃም የሚባል ክፉ ሰው የሰውየው ዮሐንስ ላይ ያጠለም አሁን አሁን አይ እና ታዲያ እንዴት ነው? አሁን እንግዲህ እንዳቀረበ ነው ተቀማል። ስንት ዓመት ሆነ ያቀረበ? በሕክምና ሲታይስ አይኑ የማየት ተስፋ የለውም ነው ሐኪሞች ምን አሉ? ወደፊት ተስፋ የለውም ብለዋል። አሁን እንግዲህ አታሳየውም ማለት አይ እውነት ነገር እያታታለ ወይ አላሳየውም እንግዲህ ሌላ ውስጥ በቤት በማሳወቅ ከብቱ ማኖር የተባለ ሁለት ቃል
ለቀናል ለቀናል እንዴት ነው ባሌ ነው አለቅም ይሄዋል አፈጃሪ ነው ለመናገር ለምን ነው ባሌ ያረፈው በምን ወደ ይሄው እንዴ ንጽህናው እንግዲህ ነው ስለፈለገ ነው ሴት ጠይቆ ወደ ሴት የማይመለከት ወይስ አንቺ ነሽ እንዲህ ያደረግሽ? በቃ ሁሉ እሱ በቃ ጭራሽ ስራ አይመኝም ትላለህ ብር ሰብስቤ ነው ሲል እኔ ልቃረኩኝና ጭውጭ ስለዚህ ሴት ላይ አስባለሽዋል። ማሰብ ያስባረኩት አንዳንዶች ሴቶች ከአሜሪካ ሆነው እንኳን ልጃችን 30 ዓመት ሆኗታል 40 ዓመት ሆኗታል አላገባለች የሚሉና ሀብት እያለ ንብረት እያለ ሙሉ ህይወት እያለ አላገባም ብለው የሚኖሩ ወይ ለነፍሴ ብሎ እኔ ሰማያዊ ሙሽራ ሆና ለጌታ ነው አገልግሎት የሚል ጥሩ ግን ሰይጣን እየገረገረ እንዳያገቡ ያደርጋቸው ሲጋቡ ያፈርሳቸዋል። ከጫጉላ ቤት በተለያየ ምክንያት ቤታቸውን እንዲያፈርሱ ትዳር እንዳይሰሩ የሚያደርግ መንፈስ አለ። ያው እንግዲህ ሳታሳስበው ቤት ሳታሳስበው ወይ ልስኩ ላይ ብሎ ለጌታ ራሱን አሰጠ። እንዲህ አይነቱ የጋዳ ጎበዝ ከቤቱም ከትዳርም እስካሁን 5 መውለድ ሲችል ልጅ ነው ቀርቷል። ይህ ሰይጣን ሴራ ነው። እና አሁን ምንድን ይሻልሻል? አሁን አለቅም ባሌ ነው ይሁን ጥሩ ነበር አሳዘነቻች የሲበሳ አሳዘ ጊዜ ያስፈልጋት ጊዜ ያስፈልጋት አሁን ልቀጁ የተባለ ይቀድ አሁን ያታናግሪ ችግር የለውም። ልክ ነው ግን የደሞ ጠለቁ አብሬ ያለ አንቺ ያላየ ሀምሳ ላይ እንጂ አራስነሽ ላይ ቀረሳቸው ቁስ ይረክ ለቀናታ እችም ሰው ለምን የደስታ ነው ወይስ የሀዘን መግለጫ? አሁን ንገሪ ለቀናል ወይም አለቅም ጀግናቶች አለቅም ሁለት ወር ከምናምን ከሌላ ቦታ ቆይተዋል። በሶስት ቀን የተያዝኩት ልጅ ነው። ለልጁ ጥሩ አጋጣሚ ነው እና ወይ አለቅመኝ እኮ አታውቁም። እኔም ባሉ የሰው ልጅ አታውቁኝ ይመጣ ሌላ ሰው ላይ ካለ ቀና አይምሯቸው ቤታቸው ማሳቸው አዝመራቸው ይለቀቅ ሰርተው ይውሉበት። ያው የስቴት ሰው ስራ የሚወደው ለቀና ለለኛው ነገር ወጥቶ በቃ ቤትም ስቅት በልጆቹ እሱ ተወጥራራሉ እንግዲህ ተዛሬ አሰቃይተናል። አባት ቢሆንም በቃ ይበል እግዚአብሔር አሰቃየው ሰው ያውቃል ክፉ መንፈስ እንዲህ ማሰቃየት ያው ለምን ይሄን ህዝብ ይሄ ግራ ያገባው ነው ታሰቃየው ለምን ደስ ይላል ሰው ሲሰቃይ አንዳንድ ሰዎች እኛ ስናለቅስ የሚደሰቱት ስናለቅስ ደረቅ ይስቃሉ ይጫወታሉ። የምናውቃቸው የራሳችን የሆኑ በእኛ ማዘን በእኛ ችግር ሲወራ ደስ ይላቸዋል። ደግሞ ተጋበራ አስተዛሪ ያነሱ አብረው አሁን ለቀናል ድምፅ ገባር አይኑሮን መልሰናል። በቃ ወስኮንድ ማርጎን ሆነ ይተቀመጣ ለቀናል ወንድሙ እንግዲህ ብዙ ነው በሰና መጣ እስከዛሬ ይሰቀኑራል እንትና ሰማያን ስላባል ግን ወጣ ገደለ ተመልከቱ። የኢትዮጵያ ሸንኮራ ብሎ ነበር የኢትዮጵያ ዘወትሯል። ይሄ ቦታ የገደለን እንዴት ነው ልዩነቱ? የዚህ ቦታ ችግር እንደው አንተ ላይ ያለ ስለዚህ
ስለዚህ ነው መከራዬን የምታበዛው። ሰው የማይፈተነው ፈተና መፈተን ለምንድን ነው መከራዬን ያበዛው? ምን አገኝ ይወርስ ምን ተራቀ ነበር የሚያከለ እዚህ ላይ ደግሞ የቀረ ነገር አለ ገቢ ምን አገኝ ማለት የዘይት ቀለጥልኝ እንድታገኝ በራዲዮ እንድታገኝ ውጭ ላይ እንድታገኝ እንዲመጭ ተስፋ ያለው ሰው ለቀቀ ነው። ፊደል በላት ለቀቀ ነው። ድምፅን ከፍ አድርግ። አይምሮ ቤተሰቡ ሰውን አዝመራውን አንደርስበትም ቅዱስ ገብርኤል በሰይፉ ይቁረጥ፣ በእጃችን በእግራችን ይግባ። ቅዱስ ገብርኤል በሰይፉ ይቁረጠን። በናዝሬቱ ኢየሱስ ክርስቶስ ስም ከዚህ ሰውና ከቤተሰቡ ውጣ። ማነው ስሙ? ስሜ ማን ስለማን? ታረቀ ሞላ። ታረቀ ሞላ ምን ነበር እዚህ ግባ? አይ እንታ ለምን እንደገባሁ አላውቅም። ታረቀ ሞላ ለመባልም ልጃችን እግዚአብሔር ማለት ያክስ በላት እሺ አንተ እስኪ ቶሎ ማን ሌላስ ቡዳ ሌላ አጋሪት ሌላ አገሩ የት ነው? ጃቢጠና ወረዳ ጃቢጠና ማለት የት? ጎጃም ወደ ስንት ዓመት ይሆናል? ዛሩ 16 ዓመት። አዎ አጋንንቱ 8 ዓመት፣ ቡዳው 5 ዓመት። አዎ እሺ እሱ ታዲያ ያገኛቸው ተረጋጉ ወገኖች፣ በያላችሁበት ልንጨርስ ነው። የቅዳሴ ሰዓት ደርሷል። በጸሎቱን እናሰናበታችሁ። በያላችሁበት ተረጋጉ። ስራ ነው ያዘው። ዘው የለም መውጣት መግባት። አሁን በጸሎት እናሰናበታችሁ ነው። ወደዚህ አያስፈልግም፣ ወደዛም አያስፈልግም አለበት። ምንድን ነው የየትኛው የሰውነት ክፍሏ ላይ ያስፈልግ? የሰራ አካላቷን ተሰባሳቢ ጭንቅላቷ ላይ የሚጨፍር እስካሁን ድረስ ተማሪ ናት። ከዘጠነኛ ክፍል አብረን ነው እንደዚህ ምናጓልላት በያገሩ። አዎ ነበረች። አሁንስ ምን አይነት ደረጃ ላይ ያደረሳል? አሁን ማስተር በያገሩ ነው የምናጎራት። በየጸበሉ በያገሩ እናትና አባቷ ጋር እያጣላት ይኸው 7 ዓመቷ ከወጣች። እያዞርክ ምን እንድትሰራ ነው ያደረገ? በቃ የፈለኩትን ነገር ነው የማሰራት። እሺ ተው፣ ወደ ስራዋ አልፈልግም። እኔ ሰራች ምን ብላ እንድትቀር ነበር የፈለግሽ? ሳምባላ እንድትቀር ነው የምፈልግ። ሆነልህ? ያሰብኩት ተሳክቶልኝ ነበረ። እዛ ላይ ያለችዋ ደግሞ በታተለችብኝ። ወይኔ እዛ ላይ ማናት ያለች? እንዴት እየስማለት ነው? ንገረኝ፣ ማናት ከዛ ላይ ያለች? ንገረኝ። ሌሊት እየገረመች እዛ አፍላ ልጄን ብላ የዕለት ዋለት ወስዳ ቤት ሲያስለቀቀቻት በሕክምና ተረጋግጧል። ተስፋ ቆርጣ 7 ወር ሂዳ ጸበል ከርማ 7 ወር ጀረገደል የሚባል ጸበል ወስደን ሂዳ ስትጠመቅ ቆይታ ይሄ ቦታ ግን በ3 ቀን በቃ ለራሴ ቢዝነስ አሰራት። የባህር ዳር ቢዝነስ ሽሙጥና አስገብቻት ነበር ተስፋ አስቆርጫት። ከዛም በኋላ ንስሐ ልግባ ፈጣሪ ይቅር ልበለው እስኪ ብኖርም ለራሴ መድኃኒት እየተጠቀምኩ እኖራለሁ ብላ ቦታውን እንኳን አታውቁም። ልጃን ብላ አይደለም የመጣችን ከበላይ ይዟት ነው የመጣ። መላኩ ያራ ማውሎን ይዟት መጣ። በቃ አለቀሰችበት። ሌሊትም ማልቀስ ነው፣ ተነሳ ማልቀስ ነው። ፊልሙን አየችው። አንተም እየቀራህ ጊዜን መጣ ከቦታው 3 ቀን ሳይሞላ ከባታ ድረስ ነው። ከባታ ገና ሲገባ
ልጅቷን ነው ማንን ነው እየተዋወቅን እኛን ራሳችንን ርኩሳን መናፍስት በምን ነው የምገርፋችሁ? ምን አቀርበውኝ በምን መስጠት በምን ነው የምገርፋችሁ? ንገሪኝ። በፀጉር አስረህ በመስቀሉ ሌላ ገመድ ጠፍቶ ነው በጠጉር ያንተን ማስ ንገረኛ። እንዴት በጠጉር አሰብ ስትል የኔ ጠጉር አንተን ቀርቶ እንዴው የኔን ክንድ መቻል ቆማለሁ ማለት ገና ከአዲስ አበባ ገና ከቤተሰቦቿ ጋር እያለች ገና ይህም ቦታ ሳላየው ቅዱስ ገብርኤል እንዳትገለኝ አደራሃል። ሌላ በሽታ የያዘኝ እኔ ተስፋ አልቆርጥም። ተስፋ ማስቆርጣት ጊዜ ምን ኔ ግን ቅዱስ ገብርኤል ቦታውን ሳታሳየኝ እንዳትገለኝ እያለች ወይኔ አሁን በቃ ወደ ቻይ ብሎ ቅጣታ ነው ለቋል በቃ ሌላው ምናምን ተሳው እኛም አለን አላችሁ አሁን አትርቁ እንለቃለን እንጂ የዛን ቀን የቀረን እንግዲህ ያው ቀን ቀጠሮ ይሰጠን ትንሽ እንሞራሞር ለቀናል አይምሯ ከልቦና ከቤተሰቧ ሀያድ ትውልድ ነው የመጣው ለቀናል ዘሯን ለቀናል ትናንትና ከትናንትና ወዲያ መጥፋት ሲሆን ደቅቼ ጣልኳት እዚሁ አንፈራፍሬ እኔ ታዲያ እዚያ ሲቋደስ ታዲያ እዚህ ቡና የጠፋሽ ነበር ቆላልኝ ቡና ትወዳለህ? አዎ እወዳለሁ። እና አሁን ያለ በዚያ ስጭት ነው እዚህ ወቅት ጣል እዚህ ወግቼ ታማ ነው ያደረችው። ትናንትና ወዲያ ትናንትና ዝም ብዬ ሰራሁ። አሁንስ እንዴት ተነሳች? አሁንማ እኛ ስለሆን ነው ይዘራት የበረረው። ከላይ ያላችሁ ሰው እውነት ነው ውሸት ነው? እውነት ነው ውሸት ነው? እውነት ነው። አሟት ነበር። አሁን እንዴት ተነሳች? ሲያማት የመንፈስ መስሎ ነው የታያችሁ ወይስ ሌላ የመዝለፈት የባቃት የማመን ሁኔታ ነው? ወዲህ እና ስለዚህ የእመሙ አሟታል ታማ ነበር። አሁን ስትነሳ ሳለ ታሞ ደሰለበት ነው ወይስ ብድግ ነው ያለኝ? ወደዚያ መጣ እኛ ነን እኮ ወቅተን የጣልና ጀግኖች እኮ ነን እኛ። ብሏን ነበር ወጋን ትናንትና ወስዷን ጭንቅላቷ እንደዚህ አንድ ምትወጋ ነበር ነው በጦር ነው ወይስ በምንድን ነው? እስኪ ንገረን። በቃ እንደ ማማት እንደ ድሮ ወርቄ ጭብጥ ታረጋት መሞት ዝም ብላ መሞት እንዳይድም ለቀናት ረድጌ እንዲያው አንድ ትውልድ ነው ለዚህ ወደ ሰጠው ነው ይድል እኔ መቼም መንዘባዘባለሁ በሕይወቴ ወይም አይሆንም አለቅም በላይ ወይ በቃ ነው አሁን ደግሞ ቀን ይሰጠኝ መልቀቁን አምኜበታለሁ። ስንት ቀን ልስጠው? እናንተ ይሰጠው ግን አትስጠው ግን ሰው ቀይረህ ስጠው። ወደ አሸጋገሩ ለማሸጋገር መምጣት ምናመቀባል ያሉ ወዳ ነው ብቻውን እንደ ከቤተሰብ ወደ ሲሆን የለቆ ሲሄድ ከቤተሰብ አንድ ሰው ስጠው። እንዴት ለፍቶ ብቻውን ለግቤው ቃይ ድቁሱ እኮ አይነካም ያለ ሰው ያለ አንድ ሰው አይነካም። እዚህ እጅጋ ወደ ገጠሩ ናት። አዲስ አበባ አዲስ አበባ የማይሄደው ነው ቤተሰቦቿ እዛ ናቸው። አሁን ገባኝ ግን አልተሳሳትኩም። ቅድም ብዙ ቦታ ስለጠቀሰ ነው። አሁን ለቀናል ለቀናል ደስ ብሎ በግድ ለቀናል። ደስ ማይልኝ ጊዜ ደስ አይደለም። 16 ዓመት ሙሉ ለብቻ ሳድጌ እንዴት አድርገህ አሁን ሰዓት ነው አሁን ሰዓት ማሳደግ ደግሞ እየጠጣሁ ማሳደግ ስን አይደለም ማሳደጋቸው ግን የዘመኑ ዝምድና
አለቀና ለቀናል ከፍቶታል። እናንተ እኔም አስጨነቀኝ። ኧረ ከፍቶኛል። ልቶ ኧረ ሚስቴ ናት 16 ዓመት ሙሉ ያዝኳት ሚስቴ። ማን ያጋባ ቤተሰብ ያቀዳረ እንደው ማንም መንዳረልኛ እና እንዴት ወለድካችን ነው ካሉት ከወይዛዞት ሁሉ እሱ አለን ወለድካታ ገና ሕፃን እያለች ነው እዚያ አያቶቿ ጋር ስታድግ ያዝኳት። ህፃነት ነው የምታገባቸው? በሕፃንነት ደቦል ስትል ነው ደቦል ያልኩባት። የሰማቸው ነው። ቆይ እንጂ አሁን ከዚህ ቢያስከው ሚስት ያረካቸው ይኖራል እኮ አይ ለወደሱ ስንቡስ እያሉ አሽኮርምሞ በአገልግል አስቀምጠው አደሱ ስንቡሱ ምኑ እየተቀባባ የክብር ልብሱ የተቀመጠ ስንት አለ። ደህና ሰው መስሎ የቅበቅሉ እንዳይነካብኝ ያጎራለሁ ይላል የሚንዘረዘር ገና። እኛም እንደዛ ነን። ለቀናል ከአእምሯ ከልቦና ከቤተሰቧ ከአያት ከቅድመ አያቷ ለቅቄያለሁ። ቅዱስ ገብርኤል በሰይፉ ይቆራርጠኝ፣ ቅዱስ ሚካኤል በሰይፉ ይቆራርጠኝ፣ እናቴ ድንግል ማርያም በጸሎቷ ታንግደኝ፣ አባ ዮሐንስ በእንባው ያቃጥለኝ በጸጉሩ። ማነው ስምሽ? የኔ ነው ሰብለወርቅ ሰብለወርቅ። ምን ሆነሽ ነበር እዚህ ገባሽ? አላውቅም። ለምን እንደገባሁ አላውቅም። ስሜ ሰብለወርቅ ነው ትላለች። ወደ አይምሯ ተመልሳለች። በላዩ ላይ ያደረው መንፈስ ወደ ሲኦል ይውረድልን፣ ሲኦል ይጣልልን። አይምሯን ይመልስልን፣ ቤተሰቧን ይባርክ። እግዚአብሔር ቀይ ጊዜዋን ለቁም ነገር ያብቃት። ምናምን በመነሳት በመቀመጥ ለቀጥሮ ላይ ተሰናበታል። ተነስ አደግም ተነስ ተቀመጥ ተቀመጣል። በአንድ አቅጣጫ በአንድ ቃል ተነስ ቁጭ በል። ሁለም ተነስ። በናዝሬቱ ኢየሱስ ክርስቶስ ብርቁን ፈጠነ። ቁጭ በል ተነስ። ቁጭ በል። ለቀናል። ሁሉም በናዝሬቱ ኢየሱስ ለቀናል። 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 እንደተናገረን ወደ ሲኦል ያውርዳችሁ። መላእክቱ ቅዱሳን ከሰይጣን ማሰሪያ የተፈቱ ነፃዎች ይሁንልን። መባረኪያ በናዝሬቱ በኢየሱስ ክርስቶስም ከዚህ ሰውጣ እንዲያው ነብዳን ወራድ ወይም ትኩስ እንዳትሆን ታውቀሃል። እንዲያው ነብስላት አፌን ተፋቅነው ይልሃል በታሪክ አፌን ተፋቅነው ይልሃል በታሪክ ይልሃል እግዚአብሔር ወደ እኔ ተመለስ በባህሩ ማዕበል አትሂድ ወደ ተርሴስ ከካራን ወጥታችሁ ግቡ ከነዓን ጣዖቱን ተውና እመኑ ጌታን። እንዲያው ነብዳን ወራድ ወይም ትኩስ እንዳትሆን ታውቀሃል። እንዲያው ነብስላት አፌን ተፋቅነው
ነው ይልሃል በታሪክ አቤል የተማርነው ይልሃል በታሪክ